ሰላም ሰላም ውድ የዩቲዩብ ተከታታዮች እንዴት ናችሁ? ዛሬ እንግዲህ አሪፍና እንግዲህ አነጋጋሪ በሆነ ቪዲዮ ነው የመጣ ነው። እናንተ ብቻ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። ላልደረሰውም ሰው ሼር በማድረግ እንዲደርሰው አድርጉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ በዚህ 15 20 ቀን ውስጥ የተፈጠረውን በሀገራችን ላይ በደንብ የምናስታውሰው ነው። ምንድነው ካላችሁኝ እንግዲህ በጋዜጠኛ ሶፎንያስ ምክንያት የተፈጠረውን ነገር ሁላችንም እናውቃለን። ሁላችንም የኢትዮጵያ ሕዝቦችን ጉድ አሰኝቶናል። እንግዲህ ጋዜጠኛ ሶፎንያስ እንግዲህ ከልጁ ጋር ያደረገውን የቃላት ልውውጥ እንግዲህ በቴክስትም በቮይስም ወይንም እንግዲህ በአካልም ሂዶ አይተነዋል እና ይሄ ነገር እንግዲህ አሁን ላይ ተረስቷል። ይሄ ነገር ተረስቶ መቅረት የለበትም። ቤተሰቦች እንግዲህ አንዳንድ መረጃዎች እንደሚያመለክቱት ከሆነ እንግዲህ ጋዜጠኛ ሶፎንያስ ያለበት አካባቢ ታውቋል ይባላል። እንግዲህ ስፔሲፊክ ቦታውን ባይታወቅ እንግዲህ አንዳንድ ቦታዎች ያለበት አካባቢ ስፍራ እንግዲህ ታውቋል። ይሄ ነው ባይባልም ትክክለኛው መረጃው ሲመጣ የምናሳወቃችሁ ይሆናል። አሁን ላይ ግን ጭምጭምታ መረጃ ነው እንግዲህ እየተሰማ ያለው እና አሁን ላይ እዛ አካባቢ የምትገኙ እንግዲህ የኢትዮጵያ ነዋሪዎች እዛ የቤተ ክርስቲያኑ አካባቢ የገዳሙ አካባቢ የምትገኙ ሰዎች ይህንን ነገር ሳሰሙ ሳታዩ ቀርታችሁ አይደለም። ይህን ነገር በደንብ ሰምታችኋል። እንግዲህ ይህን ነገር በቦታው ሂዳችሁ በማየት በማጋለጥ እንግዲህ ለኢትዮጵያ ሕዝብ አሳውቁ። ምክንያቱም ይሄ ነገር ላይ ትውልድ ነው የሚያበላሸው፣ ዜጋ ነው የሚያበላሸው። እንግዲህ ታናነሽ ታዳጊዎችም ይህንን እየሰሙ እንግዲህ ያው ዜጋችን ወይም እንግዲህ ልጆቻችን መበላሸት የለባቸውም። ስለዚህ ይሄ ነገር አሁንም ዝም ተብሎ መቅረት የሌለበት ጉዳይ ነው። በደንብ ተጣርቶ እንግዲህ በደንብ ህዝቡ ማወቅ አለበት። እንግዲህ ይሄ ነገር ደረሰብኝ ያለውም ልጅ ይህን ነገር እንግዲህ እንደ ቀልድ አይቶ አሁን ላይ ምንም አይነት መረጃ እያፈላለገ አይደለም። ያው ወሬውም መናፈሱ ትንሽ ረገብ ብሏል። እንደምናየው ከሆነ ይህን ነገር የእውነት ማጋለጥ የሚፈልግ ከሆነ ልጁ ያለበትን አካባቢ ጋዜጠኛ ሶፎንያስ ያለበትን አካባቢ ሂዶ በመፈለግ በማጣራት ለኢትዮጵያ ሕዝብ ማሳወቅ አለበት። ምክንያቱም ይሄ ነገር መጀመሪያ ተፈጠረው እሱ ጋር ነው። እንግዲህ ያው ኢትዮጵያን ሕዝብ ሙሉን ይመለከታል። ምክንያቱም ይህን ነገር ማወቅ አለበት፣ መስማት አለበት። እንግዲህ አንዳንዴ ሀገራችን ላይ የሚፈጠረው ነገር ወዴት እያመራን እንደሆነ ሰው ማወቅ አለበት እና ይሄን ነገር እንግዲህ ነገሩ ተፈጥሮብኛል ያለውም ልጅ አነጋጋሪ ሆኗል። ያው በጋዜጠኛ ሶፎንያስ ብቻ ሳይሆን ከዚህ በፊትም ኢንቦክስ ላይ በጣም ተደጋጋሚ እንደዚህ አይነት ነገሮች ያጋጥሙኛል የሚል አስተያየት ሰጥቷል። እንደሰማችሁት ከሆነ ያው ይሄን ነገር በጣም ብዙ የኢትዮጵያን ሕዝብ እንግዲህ አነጋግሯል፣ ያው ጉድም አሰኝቷል። ስለዚህ ይሄ ነገር በቀልድ መታየት የለበትም። እንግዲህ ይሄን ነገር እንግዲህ ልጁም ቢሆን አፈላልጎ በተለያዩ ነገሮች ማሳወቅ አለበት እና በጣም ግን ይሄን ነገር ትኩረት ሰጥቶ መስራት ያለበት እዛ አካባቢ የሚኖር ማህበረሰቡ ነው። ምክንያቱም እንግዲህ እንደሚታወቀው ወደ ገዳም ወይም ጸበል ላይ ነኝ ብሎ ነው እሱ እንግዲህ የተናገረው። ጸበል ላይ ነኝ ካለ እንግዲህ ያው እዛ አካባቢ የሚኖሩ ማህበረሰብ አሉ። እንግዲህ ሶሻል ሚዲያ ተጠቃሚ ሰው ይኖራል። ይህን ሰው መቼም ያው በተዘዋዋሪ እንግዲህ ሳታዩት አትቀሩ፣ ያው ባለበት ቦታ ማለት ነው። ያው ስለዚህ ይህንን ነገር እንግዲህ አሁን አማራጩ በጣም የተስፋፋ ነገር ነው። በሶሻል ሚዲያ በቲክቶክም እንግዲህ ማጋራት ትችላላችሁ እና ይሄ ነገር ተይዞ እንግዲህ የጤና እክልም አጋጥሞኛል ነው እንደሚለው ከሆነ ስለዚህ የጤና እክልም ተይዞ ወደ ሆስፒታልም ሆኖ ይሄ ሰውዬ ወይንም ጋዜጠኛ ሶፎንያስ ምርመራ ተደርጎለት እንግዲህ ያው የሰው ልጅ ነውና ያው ሁኔታውም በደንብ ተጣርቶ ሁሉም ህዝብ የኢትዮጵያ ህዝብ ማወቅ አለበት። ይሄ ነገር አሁን በቀልድ መታየት የለበትም። ምክንያቱም ብዙ እንደዚህ አይነት ነገሮች ይፈጠራል እየተባለ ነው ሀገራችን ላይ፣ ጥሩ አይደለም። ይሄ ነገር ሲደጋገም ሀገራችን ስሟም ነው የሚጠፋው እና ይሄ በእኛ ሀገር ላይ የማይፈቀድ ነገር ነው፣ ያልተለመደም ነገር ነው። በጣም ብዙ ህዝቡንም
ጉድ አሰኝቷል፣ አሳዝኗልም። ያው ይሄ ነገር በደንብ መታየት ያለበት ጉዳይ ነው እና እንግዲህ ነገርየው ደረሰብኝ ያለውም ልጅ አዳዲስ ነገር ሲኖር ይሄን ነገር ማሳወቅ አለበት፣ መናገር አለበት። ምክንያቱም ይሄ ነገር ዝም መባል የለበትም። አሁን ላይ እንደምናየው ከሆነ እንግዲህ ትንሽ ጊዜ ተወራ፣ አሁን ላይ ደግሞ ተረስቶ መቅረት የለበትም። ምክንያቱም ሌላም እንደዚህ አይነት ነገሮች ይፈጠራሉ እና እንግዲህ ጋዜጠኛው ተይዞ ይሄን ነገር በደንብ ህዝቡ አውቆት የሚወሰነው ውሳኔ ተወስኖ ሌሎችም እንግዲህ ከእንደዚህ አይነት አጸያፊ ተግባር እንዲቆጠቡ ህዝቡ ማወቅ አለበት። ስለዚህ ያው ነገርየው የደረሰበት ወይንም እንደዚህ አይነት አጸያፊ ነገር የደረሰበት ሰውዬ ይህን ነገር መፈለግ አለበት፣ ለህዝቡ ማሳወቅ አለበት። ያው ያኔም ምን አይነት በብዙ ሶሻል ሚዲያ ላይ ሰምተነዋል እና እኔ እናንተ ያልጨረስነው ነገር አለ በጣም የሚል ነገር ሲያስተላልፍ ነበርና ቤተሰቦች ይሄን ነገር አሁንም መጨረስ አለመጨረስ ይሄ ህዝቡ ማወቅ አለበት። በቃ አልጨረስንም ካለው አሳውቁ። ሁሉንም ነገር ሁሉንም ያለውን የተነጋገሩትን ሁሉንም የቀረ የሚባል ነገር አሳውቁ። አፈላልጎ የት አካባቢ የት ቦታ እንዳለ በደንብ አፈላልጎ ለኢትዮጵያ ህዝብ ማሳወቅ አለበት። ህዝቡ ይሄን ነው የሚጠብቀው። ምክንያቱም እንግዲህ እንደዚህ አይነት ነገር ዝም ብሎ በቀላል ታይቶ የሚታለፍ ጉዳይ አይደለም። ስለዚህ አዲስ ነገር ሲኖር በዚህ ዩቲዩብ ቻናል ታገኛላችሁ። አዳዲስ ነገር ይለቀቃል። በጣም ይሄ የዩቲዩብ ቻናላችን ብዙ ነገር ይለቀቅበታል። ቤተሰቦች እንደዛ አይነትም ዜናዎች ይለቀቁበታል። የተለያዩ እንግዲህ የምትማሩበትም የምግብ አሰራርም በጣም ብዙ ነገር ይለቀቅበታል። እናንተ ብቻ ቤተሰብ በመሆን ሰብስክራይብ አድርጉ። በጣም ብዙ ነገር ታገኙበታላችሁ። ሼር አድርጉ ላልደረሰው ሰው እንዲደርስ በማድረግ በሌላ ቪዲዮ እስክንገናኝ ሰላም ሁኑ።